ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሚኒሊክ እዝ በወሎ ቀጠና በወሰደው ጥቃት የአገዛዙ ወታደሮች ሲደመሰሱ በክልሉ የሚፈጸሙ እገታና ዝርፊያዎች መቀነሳቸው ተሰምቷል። ዝርዝር ወደ ግንባር መረጃዎችን ይዘናል። እጁን ለብልጽግና የሰጠው ፍቅሩ ሙልዬ የተባለ ግለሰብ የፋኖ ልጆች አሜሪካና አውሮፓ ናቸው ማለቱ እያነጋገረ ነው። ትሰሙታላችሁ። ነዳጅ 5 እና 6 ቀን ብንሰለፍም 20 እና 30 ሺህ ብር የከፈሉ ሰዎች እንደመጡ ይቀዳሉ የሚሉት አሽከርካሪዎች ይህን ቅሬታ ስናቀርብ እንደበደባለን ብለዋል። የኢራን ተደራዳሪዎች ፓኪስታን መግባታቸው ሲገለጽ የአሜሪካ ተደራዳሪዎች ደግሞ ጉዞ ላይ መሆናቸው ታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሚኒሊክ እዝ በወሎ ቀጠና በወሰደው ጥቃት የአገዛዙ ወታደሮች ሲደመሰሱ በክልሉ የሚፈጸሙ እገታና ዝርፊያዎች መቀነሳቸው ተሰማ። አፋብን ሚኒሊክ እዝ በወሎ ቤተ አማራ የአገዛዙን ጦር አይቀጡ ቅጣት በመቅጣት ድል ሲቀዳጅ፣ ዘራፊ የብልጽግና ስምሪት ወሳጆች ደግሞ በፋኖ ተይዘዋል። በአማራ ፋኖ ብሔራዊ ንቅናቄ የወሎ ቤተ አማራ ሚኒሊክ እዝ ስር የሚንቀሳቀሰው የ303ኛ አሳምነው ኮር 21ኛ ክፍለ ጦር የአገዛዙን ሰራዊት አይቀጡ ቅጣት በመቅጣት ደማቅ ድል ማስመዝገቡን አስታውቋል። የአገዛዙ ጦር የ21ኛ ክፍለ ጦርን ወታደራዊ ይዞታዎች ለማዳከም በማለም በሶስት አቅጣጫዎች ማለትም በአገውዬ ሰቀላ፣ በአጤ ሁዳድና በማውሬ ኪዳነ ምሕረት በኩል ሰፊ ኃላፊ አሰማርቶ ጥቃት ለመሰንዘር ሞክሮ ነበር። ይሁን እንጂ የንቅናቄው ንስሮች በወሰዱት የመከላከልና የመልሶ ማጥቃት እርምጃ የአገዛዙን ኃይል እንደ ቃሪያ ሲያራግፉት መዋላቸው ተገልጿል። ትናንት ሚያዝያ 2 2018 ዓ.ም በተደረገው በዚህ እልህ አስጨራሽ ውጊያ ከ30 በላይ የአገዛዙ ሰራዊት አባላት ሲደመሰሱ ከ20 ያላነሱ ደግሞ መቁሰላቸው ተረጋግጧል። እንደ ምንጮች ገለጻ የአገዛዙ ጦር በደረሰበት ከፍተኛ ኪሳራ ሳቢያ እስከ ምሽት 3 ሰዓት ድረስ የሟቾቹን አስክሬን በየአቅጣጫው ሲፈልግና ሲቀብር ማምሸቱ ታውቋል። በሌላ በኩል መነሻውን ከደብረ ማርቆስ አድርጎ ወደ ስናን ረቡ ገበያ ሎጂስቲክስ ለማድረስ የተንቀሳቀሰው የአገዛዙ ሰራዊት ባደረሰው የመድፍ ጥቃት ንጹሐን ተገድለዋል። አብነት አልማው ዕድሜ 18 ዓመት ሲሆን ትውልዱ በምስራቅ ጎጃም ስናን ወረዳ ነው። በቤተሰቦቹ ድጋፍ በደብረ ማርቆስ ከተማ በአብነት ትምህርት ቤት በሊቃውንት አባቶች የሚሰጠውን የቅስና ትምህርት እየተከታተለም ነበር። የትንሳኤን በዓል ለማክበር ወደ ቤተሰቦቹ እየሄደ ባለበት መነሻውን ደብረ ማርቆስ ከተማ አድርጎ ወደ ስናን ረቡ ገበያ ሎጂስቲክ ለማቀበል የሚሄደው የአገዛዙ ኃይል በስጋት ወደ ደብረ ዘይት በወረወረው መድፍ ይህ የ18 ዓመት ወጣት ከረፋዱ 5 ሰዓት ላይ ተገድሏል። በደብረ ማርቆስና በረቡ ገበያ ተደጋጋሚ ጥቃት ተከፍቶበት ከባድ ኪሳራ የደረሰበት የብልጽግና ኃይል ሎጂስቲክ ለማቀበል እንኳን በመድፍና በድሮን መታገዝ ከተገደደ ቆይቷል። በዚህ ፍርሃት የተዋጠው የአገዛዙ ሰራዊት ከነራታ ቀበሌ ወደ ደብረ ዘይት መድፍ በመወርወር በዓለ ትንሳኤን ለማክበር ወደ ቤተሰቦቹ እየሄደ የነበረ አብነት አልማውን ገድሏል። በክርስትና እምነት ተከታዮች የሚከበረውን የትንሳኤ በዓል ተከትሎ በርካታ የእምነቱ ተከታዮች ከቦታ ቦታ የሚንቀሳቀሱ ቢሆንም አገዛዙ በግዴለሽነት የሚያደርገው የመድፍና የድሮን ጥቃት በርካታ ንጹሐን እየተገደሉ ይገኛሉ። በሌላ መረጃ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በሰሜናዊ ጎንደር ዞን የሚንቀሳቀሰው 208ኛ ኮር አጋሽ ላይ እርምጃ ወስዶ የታገቱ ዶክተሮችን ማስለቀቁ ታውቋል። ትናንት ሚያዝያ 2 2018 ዓ.ም ምሽት 2 ሰዓት ገደማ አካባቢ አምባ ጊዮርጊስ ወረዳ መረባ ቀበሌ አቶ ብርሌው ቢራራን 5 ከብቶችን ሰርቀው ሲሰወሩ ከማህበረሰቡ በደረሰው ጥቆማ መሰረት ሰርቀው የተሰወሩ ዳኛው እጅጉና ወርቁ ጋፋር የተባሉ 2 ወንበዴ ሌቦችን በተሰራ አሳዶ የመያዝ ኦፕሬሽን ሌቦችን እስከ ከብቶች በቁጥጥር ስር በማዋል በሬዎቹን ለባለቤቱ መመለስ ተችሏል። ከዚሁ ጋር በተያያዘ በአማራ ክልል ሲፈጸሙ የነበሩ እገታዎች ባለፉት 3 ወራት እጅግ ቀንሰዋል። ክልሉ ከነበሩ ተደጋጋሚ እገታዎች ባለፉት 3 ወራት በአብዛኛው አካባቢ ሙሉ በሙሉ የቆሙ ሲሆን ሌሎች ተመሳሳይ ወንጀሎችም ቀንሰዋል። መረጃዎች እንደሚያመለክቱት እገታዎቹ የቆሙት የፋኖ ኃይሎች በወሰዷቸው እርምጃዎች እገታዎችን ይፈጽሙ የነበሩና በአገዛዙ መዋቅር ግልጽ ድጋፍና ሽፋን ሲሰጣቸው የቆዩ ሐሰተኛ ፋኖች እጅ በመስጠታቸው ምክንያት ነው። በእገታ ስራ ላይ በስፋት ሲሳተፉ የነበሩ ታጣቂዎች በአገዛዙ ጦርና የደህንነት ተቋማት የተደራጁ እንደነበሩ ይታወቃል። በተለይም የአገዛዙ የሰላምና ደህንነት ቢሮና የፖሊስ ኮሚሽነሮች የነበሩት እነ ደሳለኝ ጣሰውና ደስዬ ደጀን ባህር ዳርን ጨምሮ 34 የልዩ ኃይል አባላትን ለእገታ በማደራጀት በሌሎች የክልሉ አካባቢዎችን አደራጅተው እገታና ግድያ ይፈጽሙ እንደነበር በደረሰ መረጃ በዝርዝር ማጋለጣችን አይዘነጋም። በዋናነት የፋኖ ኃይሎች አጋቾችንና ሌቦችን በየቀጠናው ለማጥፋት በከፈቱት ዘመቻ በርካቶቹ ወደ አገዛዙ በመግባታቸው እገታ በከፍተኛ ደረጃ እንደቀነሰ መረጃዎች ያሳያሉ።
እጁን ለብልጽግና የሰጠው ፍቅሩ ሙልዬ የተባለ ግለሰብ የፋኖ ልጆች አሜሪካና አውሮፓ ናቸው ማለቱ እያነጋገረ ነው። በፋኖ የአባልነትና የአመራርነት ዘመኑ በፈጸማቸው የስነ ምግባር ጥሰቶች ቅጣቶች ተላልፈውበት የነበረው ፍቅሩ ሙልዬ በመጨረሻም ላገዛዙ እጁን መስጠቱ ይታወቃል። በሚገርም ሁኔታ ለ3 ዓመታት ሲሳተፍበት የቆየውን ትግል ለማጠልሸት በሚዲያ ቀርቦ ሲናገር አንድ ቀን እንኳን ፋኖ ሆኖ የሚያውቅ አይመስልም ነበር። ብልጽግና የፋኖ አባላት የነበሩና እርሱን በመረጃም ሆነ በሌላ መንገድ ሲያገለግሉ የነበሩ አካላትን ዳግም እጅ ሰጡ በሚል ሰበብ ወደ ራሱ ካስገባ በኋላ ጻፈላቸውን ድርሰት በሚዲያ እንዲያነቡ ያደርጋል። ከሁሉ በላይ ግን ለፍቅሩ ሙልዬ ያሸመደደውና ያስቀረበው ድርሰት እጅግ አነጋጋሪ ከመሆኑም በላይ ከራሱ ፕሮፓጋንዳዎች ጋር ጭምር የሚጋጭ ነው። ፍቅሩ የተባለው ግለሰብ የፋኖ አመራሮች ልጆቻቸውን አሜሪካ፣ ጀርመን እና ሌሎች የውጭ ሀገሮች ነው የሚያስተምሩት፣ እንዲሁም ባህር ዳርና አዲስ አበባ ነው ያስቀመጡት ሲል ተደምጧል። ይህን የሚለው ደግሞ በዳይሬክተሮቹ የተነገረውን ስሜትን ከፍ የሚያደርግ የሰውነት እንቅስቃሴ አክሎበት ጠረጴዛ እየደበደበ ነው። ሆኖም ከሰሞኑ ራሱ ብልጽግና በሚዲያ ሰራዊቱ በኩል የዋርካው ምሬ ወዳጆ ልጅ ተማረከ የሚል ፕሮፓጋንዳ ሲነዛ እንደነበር የሚታወስ ሲሆን ይህም የአፋብን ምክትል ወታደራዊ አዛዡ ምሬ ወዳጆ ልጁ ልዑል ምህረት ወዳጆ በትግል ላይ መሆኑን ራሱ ብልጽግናም እንደሚያምን የሚያሳይ ነው። የአፋብ ወታደራዊ አዛዡ ምሬ ወዳጆ ልጁ ልዑል ምሬ ወዳጆ በትግል ላይ መሆኑን ራሱ ብልጽግና እንደሚያምን የሚያሳይ ነው። የአፋብን ዋና ሰብሳቢ የአርበኛ ዘመነ ካሴ ልጅ ኪሩቤል ዘመነ በጫካ እንዳለ አርበኛ መሳፍንት በትግል ሜዳ ላይ የማይተካ ልጁን ፋኖ ጌትነት መሳፍንትን እንዳጣ አርበኛ ደረጀ በላይ የማይተኩ 2 ልጆቹን በትግል ሜዳ እንደተሰዉበት ራሱ ፍቅሩ ሙልዬ ያውቀዋል። ብልጽግናም በደንብ ይገነዘበዋል። የአማራ ሕዝብ ለተሰዉት የፋኖ አመራር ልጆች ሀዘኑን ገልጿል። በትግል ላይ ላሉት ደግሞ ድጋፍና ጸሎቱ እንዳለ ነው። አርበኛ ውባንተ የተሰዋው በልጁ ፊት ሲሆን ልጁም የአባቱን እግር ተክቶ በፋኖ ውስጥ በአመራርነት እየሰራ ነው። ሆኖም ፍቅሩ ሙልዬ የአንድ ፋኖ አመራር ልጅ በአሜሪካ የሚማርና የሚኖር ስም ጥራ ቢሉት ሊያደርገው አይችልም። በዚህ ሰዓት አይደለም የፋኖ መሪ ልጅ ሆነው በሰላም አዲስ አበባና ባህር ዳር ሊኖሩ ይቅርና ከፋኖ መሪዎች ጋር ዝምድና አላቸው የተባሉ ሰዎች እንኳን ግድያ፣ እስራትና አፈና እየተፈጸመባቸው መሆኑ ይታወቃል። ምናልባት ፍቅሩ ሙልዬ አሜሪካና ጀርመን አሉ ያላቸው የፋኖ መሪዎች ልጆች ሳይሆን የነተመስገን ጥሩነህ ልጆች ሊሆኑ ይችላሉ። ከሀገር የዘረፉትን ከህዝብ የቀሙትን ሀብት ልጆቻቸውና ቤተሰቦቻቸውን አንድ ላቀው ለማኖር እየተጠቀሙበት ይሆናል። የፋኖ አመራሮች ግን በ3 ዓመት ትግል ልጆቻቸውን አሜሪካ ለማኖር የሚያስችል ተጠያቂው ምክንያትም ሆነ ፍላጎቱ ያላቸው አይመስልም። ለነዳጅ 5 እና 6 ቀን ብንሰለፍም 20 እና 30 ሺህ ብር የከፈሉ ሰዎች እንደመጡ ይቀዳሉ የሚሉት አሽከርካሪዎች ይህን ቅሬታ ስናቀርብ እንደበደባለን አሉ። በኦሮሚያ ክልል ሱሉልታ ከተማ ውስጥ ባሉ ማደያዎች ከሳምንት በላይ ነዳጅ ለመቅዳት የተሰለፉ የተሳቢ አሽከርካሪዎች የጸጥታ አካላት ጉቦ በመቀበል ወረፋችንን ያሳልፉብናል፣ ለምን ብለን ስንጠይቅ ደግሞ ይደበድቡናል ሲሉ ለቲቫ ኢትዮጵያ ቅሬታቸውን አቅርበዋል። አንድ አሽከርካሪ በሰጡት ቃል መኪና ይዘው እየመጡ አንዳንድ የጸጥታ ኃይሎች ናቸው ብር እየተቀበሉ ድርጊቱን የሚፈጽሙት ከአንድ መኪና 15000፣ 10000፣ 5000 እንደ መኪናው መጠን እየተቀበሉ ሰልፍ ያላዘ ተሽከርካሪ ነዳጅ እንዲቀዳ ይደረጋል። ለምን ስንል በዱላ ተደብድበናል ብለዋል። አንድ ፖሊስ ጋቢና ይቀመጥና የግዳጅ የኮሪደር የፈጣን ፕሮጀክት መኪና ነው ይላል። ግን የፈጣን ፕሮጀክትም ሆነ ላይ ቅድሚያ የሚሰጣቸው የሚቀዱት በቦቴና በበርሜል ነው ሲሉ ገልጸዋል። እኔ ራሱ ተመትቻለሁ። መኪና ለምንድን ነው ያለ ሰልፉ አልፎ የሚቀዳው ብዬ ስጠይቅ ከተደበደቡት ውስጥ አንዱ ነኝ ያሉት አሽከርካሪው ምን አገባ ብሎ ሲመታኝ ዱላው ከላይ ላይ ተሰበረ፣ በህግና በስርዓት እየተሰራ አይደለም ሲሉ ወቅሰዋል። የጸጥታ አካላትን መፍትሄ ጠይቀው አጥጋቢ ምላሽ እንዳላገኙ አስረድተዋል። ሲደበድቡን ለምን ብለን ፌዴራል ፖሊስ ጋር ሄድን። ኃላፊውን አወያዩን። የደረሰብንን ስንነግረው ሚሊሻና ፖሊስ ጠርቶ አነጋገረ። የጸጥታ አካላቱ ተሽከርካሪዎቹ ቀድሞ የገቡበትን ምክንያት መደርደር ሲጀምሩ አሁን ሰልፍ ዘሎ የገባ ያውና የምን መኪና ነው ብለን እዛው ላይ ስናፋጥጣቸው እርስ በርሳቸው ተጠቃቅሰው ዝም አሉ ነው ያሉት። ዳኛው ሱሉልታ ባለ ማደያ ለሳምንት የተሰለፉት አሽከርካሪ በበኩላቸው ድብደባ እየተፈጸመ መሆኑን በማጋራት ማብራሪያ ሰጥተዋል። በጸጥታ አካላት ድብደባ እየደረሰባቸው መሆኑን ገልጸው በአቅራቢያ ያለ ኮማንደር አነጋገርን። መጥቼ ጉዳዩን አያለው ብሎ ቀረ። ሁለተኛ ስንሄድ የኛ የጸጥታ ኃይሎች እዚያው ያሉ አነጋግሯቸው አለ። እዚያ ያሉት ደግሞ ስንጠጋቸው ይደበድባሉ፣ መጠጋትም አይቻልም ሲሉ ወቅሰዋል። በሌላ ያለ የጸጥታ አካል የራሱን ጉሮሮ ከመዝጋት ውጪ ለኛ ሀዘኔታ የለውም ብለው ከሰልፍ ውጪ ለትራፊክ 15000 ብር ከፍለ ማደያ ትገባለ፣ ማደያ ደግሞ 10000 ይቀበላሉ፣ 25000 ነው በአጠቃላይ የሚከፈለው ጉቦ ብለዋል። ዳኛው አሽከርካሪ በበኩላቸው ለ5-6 ቀናት ወረፋ ላይ ቆመን እያለ
ተነሱ ይሉናል። ከዛ ብር የሚከፍሉ ቀድመው ይሰለፉና እኛ ከኋላቸው ተሰላፊ እንሆናለን። 20,000 15,000 ይቀበላሉ ሲሉ ተናግረዋል። ለምን ስንል ደግሞ በየመኪናችሁ ግቡ እያሉ በዱላ ይደበድባሉ የህግ አካላት ያሉት እኚህ ሹፌር የትኛው ማደያ እንደሚቀዳ አጣርተው ይሄዱና በስነ ስርዓት የሚቀዳውን ያበላሹታል። በዚህ ስራ ትራፊኮች፣ ሚሊሻዎች አሉበት ነው ያሉት። ያልተሰለፉ አሽከርካሪዎች እንደመጡ ቀርተው ይሄዳሉ። ለዚህ 20,000 30,000 ለትራፊክ ለደህንነት ይሰጣሉ። የጸጥታ አካላቱ ከኋላቸው የተሰለፉትን ራሱ ብር አምጡ ያለ ወረፋችሁ እናስገባችኋለን ይላሉ ሲሉም ተናግረዋል። ሽንኩርት የተበላሸባቸው ከአንዱ ወደ ሌላው ማደያ ሲሄዱ አንተፋትፎባቸው የቆሙ እንግልት ላይ ያሉ ብዙ አሽከርካሪዎች አሉ ሲሉም አስረድተዋል። ቅሬታ አቅራቢዎቹ አንዱ ናፍጣ ይመጣል፣ ግን አንዳንዱ ትራፊክ የሚፈልገውን ብቻ ነው የሚያስገባው። ሙስና ከ15,000 እስከ 20,000 ብር እየተቀበሉ የራሳቸውን ሰው ያስቀዳሉ ሲሉ የተመለከቱትን ተናግረዋል። ማደያ ላይ ገቢዎች መጥተው ለክተው ነው ነዳጅ አለቀ ከተባለ ማደያው መዘጋት አለበት ያሉት አሽከርካሪው፣ ነገር ግን እያላለቀ ብለው ይዘጉና ሌሊት ላይ በ270 ብር ሂሳብ ይሸጣሉ፣ ግን ታሪፉ 163 ብር ነው በማለት አጋልጠዋል። ሱሉልታ ላይ ሚዛን አካባቢ ቢያንስ 40 የሚደርሱ ተሳቢ ተሽከርካሪዎች ለሳምንታት ቢሰለፉም እስካሁን ነዳጅ እንዳላገኙ ገልጸው የተሰለፉ ተሽከርካሪዎች እያሉ ያልተሰለፈ መጥቶ 15,000 ብር ግቦ ከፍሎ እንዲቀዳ ይደረጋል ሲሉ ወቅሰዋል። እንደ ሽንኩርት ያሉ በቶሎ የሚበላሹ ምርቶች ከጥቅም ውጭ መሆናቸውን አስረድተው ኤክስፖርት የጫኑ ከሆኑ ደግሞ ብዙ ቀን ሲቆሙ የጉምሩክ ወረቀት ይቃጠላል። የጉምሩክ ወረቀት ጊዜው ያልፍበታል። ኮንቴነር እየጠበቀ ከነበረ ጊዜው ያልፋል። ሀገሪቱም የምታገኘውን ገቢ ታጣለች ነው ያሉት። በሌላ በኩል የአሽከርካሪዎቹን ቅሬታ የተጋሩት ቃላቸውን ለቲክቫ ኢትዮጵያ የሰጡ አንዱ አሽከርካሪ ከሰልፉ ጋር በተያያዘ ያጋጠመውን ችግር ሲገልጹ ከሰልፉ ላይ ጥበቃ አለ፣ ግን ዛሬ 3 ተሽከርካሪዎች ተሰርቀዋል ብለዋል። ለ3-4 ቀናት ናፍጣ ለመቅዳት ከተሰለፉ በኋላ ነዳጅ አልቋል እንደሚባሉ፣ ነገር ግን ገንዘብ የከፈሉ ሲቀዱ እንደሚስተዋሉ፣ ይህ ድርጊት በ3 ማደያዎች እንደገጠማቸው ተናግረዋል። ይህ በሱሉልታ የታየው ችግር በአብዛኛው የኢትዮጵያ አካባቢ ያለውን ችግር የሚያንጸባርቅ መሆኑ ይታወቃል። የኢራን ተደራዳሪዎች ፓኪስታን መግባታቸው ሲገለጽ፣ የአሜሪካ ተደራዳሪዎች ደግሞ ጉዞ ላይ መሆናቸው ታወቀ። በኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ የሚመራው የቴህራን ተደራዳሪ ቡድን ከአሜሪካ ጋር ለሚደረገው ንግግር ፓኪስታን መድረሱን የአገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው የዋሽንግተን ልዑክም ወደ ዋና ከተማ ኢስላማባድ ጉዞ ጀምሯል። ከ40 ቀናት ውጊያ በኋላ ተኩስ አቁም ላይ የደረሱት አሜሪካና ኢራን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በዛሬው ዕለት ፓኪስታን ውስጥ ለድርድር ይቀመጣሉ። የኢራን ልዑክ ለድርድሩ ከተያዘው ጊዜ አስቀድሞ ፓኪስታን ደርሷል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው ተደራዳሪ ቡድን ውስጥ የውጭ ጉዳይ ሚኒስትሩ አባስ አራግቺ፣ የመከላከያ ምክር ቤት ጸሐፊ አሊ አክባር አህማዲና የማዕከላዊ ባንክ ገዢው አብዶል ናስር ሄማቲ እንዲሁም በርካታ የፓርላማ አባላት ተካተዋል። ልዑኩ የሚመራው ከቅርብ ጊዜ ወዲህ በኢራን መንግስት ውስጥ ጎልተው እየወጡ ባሉት አፈ ጉባኤው ጋሊባፍ እንደሆነ ተገልጿል። አፈ ጉባኤው ቡድኑን እየመሩ ቢሆንም ባለፉት ቀናት በኤክስ ገጻቸው ባሰፈሯቸው ጽሁፎች አሜሪካ ወደ ንግግር የማምራቷ ጉዳይ ላይ ኢራን ያላትን ጥርጣሬ ሲገልጹ ነበር። ሌላኛው ቡድኑ አባል የውጭ ጉዳይ ሚኒስትሩ አባስ አራግቺ ናቸው። አራግቺ በአውሮፓውያኑ 2015 ተደርሶ የነበረው የኢራን የኑክሌር ስምምነት ድርድር ውስጥ ቁልፍ ሚና ተጫውተዋል። በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ልዑክም በተመሳሳይ ወደ ፓኪስታን ጉዞውን ጀምሯል። በፕሬዚዳንት ትራምፕ የመጀመሪያ የስልጣን ዘመን አማካሪያቸው የነበረው የልጃቸው ባል ጃሬድ ኩሽነር እና ልዩ መልእክተኛቸው ስቲቭ ዊትኮፍ የተደራዳሪ ቡድኑ አባላት ናቸው። ኩሽነርና ዊትኮፍ የኢራን ጦርነት ከመጀመሩ በፊት ሲካሄዱ በነበሩ ድርድሮች ላይም አሜሪካን ወክለው ሲነጋገሩ ነበር። የጋዛ ጦርነት እንዲቆም ባደረገው የተኩስ አቁም እንዲሁም በሩሲያና ዩክሬን ድርድሮች ላይም ተሳትፈዋል። ምክትል ፕሬዚዳንት ጄዲ ቫንስ ጉዞ ከመጀመራቸው በፊት ከጋዜጠኞች ጋር በነበራቸው ቆይታ ኢራናውያን በጥሩ ልቦና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር እጃችንን ከፍተን እንዘረጋለን ብለዋል። አክለውም ግን ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኙታል ሲሉ አሳስበዋል። ፕሬዚዳንት ትራምፕ ለአሜሪካው ተደራዳሪ ቡድን ግልጽ መመሪያዎችን መስጠታቸውንም ጠቅሰዋል። ተመሳሳይ ከኢራን ጋር ፓኪስታን ውስጥ ዛሬ ቅዳሜ የሚጀመረው ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆናቸውን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ በሚል አሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉ አመልክተዋል። ፕሬዚዳንቱ ኒውዮርክ ፖስት ከተባለው ጋዜጣ
ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩን ውጤት በ24 ሰዓታት ውስጥ የምናውቅ ይሆናል ብለዋል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። እንዲያውም ከዚህ በፊት ሙሉ በሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረስን እነዚህን የጦር መሳሪያዎች በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዚዳንቱ አክለዋል። ኢራናውያንን በተመለከተም የሚናገሩት እውነት ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬ ገልጸዋል። ይህ በእንዲህ እንዳለ ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፍ የባህር መተላለፊያዎችን በኃይል በመዝጋት ለማስገደድ ካልሆነ ሌላ አማራጭ የላቸውም ሲሉ ጽፈዋል። አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጪ ምንም ማድረግ አይችሉም ብለዋል። የኢራን ፓርላማ አፈ ጉባኤ ግን እስራኤል በሊባኖስ ላይ የምታካሄደው ጥቃት ሳይቆምና የታገዱ የኢራን ሀብቶች ሳይለቀቁ ድርድር አይኖርም የሚል ቅድመ ሁኔታ አቅርበዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካና ኢራን ሊያደርጉ ያቀዱትን የሰላም ንግግር በበጎ እንደሚቀበሉ ገልጸው ሁለቱም ወገኖች በቅን ልቦና ወደ ድርድር እንዲገቡ አሳስበዋል። በመንግስታቱ ድርጅት የጋዜጣዊ መግለጫ ላይ ንግግር ያደረጉት ዋና ጸሐፊው ቃል አቀባይ ስቴቨን ጁዳሬክ ጉቴሬዝ ሁሉም ወገኖች ይህንን የዲፕሎማሲ እድል በመያዝ ወደ ዘላቂና አጠቃላይ ስምምነት ለመድረስ በቅን ልቦና እንዲሳተፉ መጠየቃቸውን ገልጸዋል። ዋና ጸሐፊው ንግግሩ ውጥረቱን የማርገብና ወደ ግጭት እንዳይመለስ የመከላከል እድል እንደሚሰጥም አስታውሰዋል። ዋና ጸሐፊው የተባበሩት መንግስታት ድርጅት ቻርተርን ጨምሮ በዓለም አቀፍ ህግጋት መሰረት ከእስላማዊ አማራጭ ውጪ ዓለም አቀፍ አለመግባባቶችን ለመፍታት የሚያስችል ተጨባጭ አማራጭ እንደሌለ አጽንኦት ሰጥተዋል ሲል ቃል አቀባዩ ጁዳሬክ ተናግረዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ የግል ልዑክ ዲፕሎማሲያዊ ጥረቶችን ለማገዝ ቀጠናው ውስጥ እንደሚገኙም ተገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።